መጽሐፈ መክብብ ምዕራፍ 1 በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድም ይመጣል። ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበት ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል። ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያው ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከእኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከእነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርኩ። ከሰማይም በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋሁ። እግዚአብሔር ይደክሙባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ሥራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎዶሎም ይቆጠር ዘንድ አይችልም። እኔ በልቤ እነሆ ከእኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አብዝቼ ጨመርሁ፣ ልቤም ብዙ ጥበብንና እውቀትን ተመለከተ ብዬ ተናገርሁ። ጥበብንና እብደትን ሞኝነትንም አውቅ ዘንድ ልቤን ሰጠሁ። ይህም ደግሞ ነፋስን እንደመከተል እንደሆነ አስተዋልሁ። በጥበብ መብዛት ትካዜ ይበዛልና፣ እውቀትንም የሚጨምር ሐዘንን ይጨምራልና። ምዕራፍ 2 እኔ በልቤ ና በደስታም እፈትንሃለሁ፣ መልካምን ቅመስ አልኩ። ይህም ደግሞ እነሆ ከንቱ ነበረ። ሳቅን እብድ ነህ፣ ደስታንም ምን ታደርጋለህ አልኩት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናን ለመያዝ በልቤ መረመርኩ። ትልቅ ሥራን ሠራሁ፣ ቤቶችንም አደረግኩ፣ ወይንም ተከልኩ፣ አትክልትንና ገነትን አደረግኩ። ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩባቸው። በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረግኩ። ወንዶችንና ሴቶች ባሪያዎች ገዛሁ፣ የቤት ውልድ ባሪያዎችም ነበሩኝ። ከእኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ። ብርንም ወርቅንም የከበረውንም የነገሥታትና የአውራጃዎችንም መዝገብ ሰበሰብኩ። አዝማሪያዎችንና አርሆዎችን፣ የሰዎችን ልጆችን ተድላ እጅግ የበዙ ሴቶችን አከማቸው። ታላቅም ሆንኩ፣ ከእኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ። ደግሞም ጥበቤ ከእኔ ጋር ጸንታ ቀረች። ዓይኖቼንም ከፈለጉት ሁሉ አልከለከልኳቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሰራቻትን ሥራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ፣ ነፋስንም እንደመከተል ነበረ፣ ከፀሐይም በታች ትርፍ አልነበረም። እኔም ጥበብን፣ እብደትን፣ ስንፍናን አይ ዘንድ ተመለከትኩ። በፊት ከተደረገው በቀር ከንጉሡ በኋላ የሚመጣው ሰው ምን ያደርጋል? እኔም ብርሃን ከጨለማ እንደሚበልጥ እንዲሁ ጥበብ ከስንፍና እንዲበልጥ አየሁ። የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ደግሞም ለሁለቱ መጨረሻቸው አንድ እንደሆነ አስተዋልኩ። እኔም በልቤ ለሰነፍ የሚደርሰው ለእኔም ይደርሳል፣ ለምን እጅግ ጠቢብ ሆንኩ አልኩ። የዚያን ጊዜም በልቤ ይህ ደግሞ ከንቱ ነው አልኩ። በሚመጣው ዘመን ነገር ሁሉ የተረሳ ይሆናልና ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። አይ ጉድ! ጠቢብ ከሰነፍ ጋር እንዴት ይሞታል? ከፀሐይም በታች የተሰራው ሥራ ሁሉ ከብዶኛልና ሕይወትን ጠላሁ። ሁሉም ከንቱ፣ ነፋስን እንደመከተል ነው። እኔም በኋላ ለሚመጣው ሰው ተወዋለሁና ከፀሐይ በታች የደከምኩበትን ሁሉ ጠላሁት። ጠቢብ ወይም ሰነፍ እንዲሆን የሚያውቅ ሰው ማን ነው? ከፀሐይ በታች በደከምኩትና ጠቢብ በሆንኩለት በድካሜ ሁሉ ላይ ጌታ ይሆንበታል። ይህም ደግሞ ከንቱ ነው።
እኔም ተመልሼ ልቤን ከፀሐይ በታች በደከምኩበት ድካም ሁሉ ተስፋ አስቆረጥኩት። ሰው በጥበብና በእውቀት በብልሃትም ከደከመ በኋላ ለሌላ ላልደከመበት ሰው ያወርሰዋልና ይህም ደግሞ ከንቱ ትልቅም መከራ ነው። ከፀሐይ በታች በደከመበት ድካም ሁሉና በልቡ ሐሳብ የሰው ጥቅም ምንድን ነው? ዘመኑ ሁሉ ሐዘን፣ ጥረትም ትካዜ ነው። ልቡም በሌሊት አይተኛም። ይህም ደግሞ ከንቱ ነው። ለሰው ከሚበላና ከሚጠጣ በድካሙም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው? እርሱም ደስ ለሚያሰኘው ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ ሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። ምዕራፍ 3 ለሁሉ ዘመን አለው። ከሰማይም በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማትረፍ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድን ነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር መልካም ነገር እንደሌለ አወቅኩ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካምም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅኩ። ይጨመርበት ወይም ከእርሱ ሊጎድል አይችልም። እግዚአብሔር በፊቱ ይፈሩ ዘንድ አደረገ። አሁን ያለው በፊት ነበረ፣ የሚሆነውም በፊት ሆኖ ነበረ። እግዚአብሔርም ያለፈውን መልሶ ይሻዋል። ደግሞም ከፀሐይ በታች በፍርድ ስፍራ ኃጢአት፣ በጽድቅም ስፍራ ኃጢአት እንዳለ አየሁ። እኔም በልቤ በዚያ ለነገር ሁሉና ለሥራ ሁሉ ጊዜ አለውና በጻድቅና በኃጢአተኛ ላይ እግዚአብሔር ይፈርዳል አልኩ። እኔ በልቤ ስለ ሰው ልጆች እንደ እንስሳ መሆናቸውን እንዲያዩ እግዚአብሔር ይፈትናቸዋል አልኩ። የሰው ልጆችና የእንስሳ ዕድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው። ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም ዕድል ፈንታው ነውና ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየሁ። ከእርሱ በኋላስ የሚሆነውን ያይ ዘንድ የሚያመጣው ማን ነው?